ኤፍቲኤስ 26 በአሁኑ ሰዓት ካሉ ምርጥ ሞድ የእግር ኳስ ጌሞች መካከል አንዱ ነው። በተለይ ይህ ጌም ትናንሽ ስልኮች ላላችሁና ምንም አይነት የኳስ ጌም ስልካችሁ ላይ ለማይሰራላችሁ ነው። ጌሙን የምትጫወቱት ኦፍላይን ሲሆን ሳይዙን በአጠቃላይ 500 ሜጋባይት ነው። የጌሙን ፋይልና እንዴት እንደምታስተካክሉት ለማወቅ ቪዲዮውን እስከመጨረሻው ማየታችሁ እንዳትረሱ።
በቅድሚያ ይህን ፋይል ማውረድ ይኖርባችኋል። ፋይሉን የምታገኙት የኔ ቴሌግራም ቻናል ላይ ነው። የቴሌግራም ቻናል ለማታውቁት ሊንኩን የኮሜንት የመጀመሪያው ቦታ ላይ ታገኛላችሁ። ከዛም ይህን ፋይል አውርዳችሁ እንደጨረሳችሁ ከቀጥታ ወደዚህ ዳርካይቨር ትገቡና አንዴ ትነኩታላችሁ። ከዛም ኤክስትራክት ሂር የሚለውን ትነኩታላችሁ እዚህ ጋር። ከዛም ኤክስትራክት አድርጉ እስከሚጨርስ ድረስ ጠብቁታላችሁ ትንሽ። ከዛም ኤክስትራክት አድርጎ እንደጨረሰልን እንደዚህ አይነት ፎልደር እናገኛለን። ኤፍቲኤስ 26 ይላል። ውስጡ ስንገባ አፕሊኬሽን፣ ኦቢቢ እና ዳታ እናገኛለን። ከዛም በቅድሚያ አፕሊኬሽኑን ኢንስታል እናደርጋለን። አንዴ ነካውና አፕሊኬሽኑን አንደኛ ላይ ኢንስታል የሚለውን ጽሁፍ እነካዋለን። ከዛም ምርጫዎች ይመጡልናል። በራሳችን በፓኬጅ ኢንስታለር በስልኩ ማውረድ እንችላለን። በሱ ግን በስልኩ ኢንስታል አሉን ካላችሁ አፕሊኬሽኑ ኢንስታል ዊዝ ኦፕሽን በሚለው አፕሊኬሽን በዚህ ኢንስታል ማድረግ ትችላላችሁ። በዚህኛው እንዴት ኢንስታል እንደምታደርጉ ሌላ የሰራው ቪዲዮ ስላለ እሱ ማየት ትችላላችሁ። ከዛም እንደዚህ ከመጣላችሁ ሞር ዲቴልስ የሚለውን ትነኩና ኢንስታል ነው የሚለውን ትነኩታላችሁ እዚህ ጋር። ከዛም አሻራ ወይም ፓስወርዳችሁን ይጠይቃችኋል፣ እሱን ታስገባላችሁ። ከዛም ኢንስታል ያደርግላችኋል ማለት ነው። ኢንስታሌሽን ኮምፕሊት ይላል እዚህ ጋር። ከዛ ኦኬ ትሉትና ትመለሳላችሁ። ይሄ ግን ሁሉም ስልክ ላይ ላይሆን ይችላል። በቀጥታ ካወረደላችሁ አፕሊኬሽኑን ግልግል ነው፣ በዛው ማውረድ ትችላላችሁ። ከዛም ቀጣይ ኦቢቢ ፋይሉን ውስጥ ገቡና ከውስጥ ይሄኛውን ፎልደር ተጭናችሁ ትይዙታላችሁ። ከዛ ከላይ ነክታችሁ ዲቫይስ ስቶሬጅ አንድሮይድ ኦቢቢ እዚህ ውስጥ ገለብጡታላችሁ። ከዛም ይሄን ገልብጦ እንደጨረሰልን ደግሞ ዳታ ፋይሉን በኢኤክስ ፋይል ማናጀር እንገለብጠዋለን። ምክንያቱም በዚህ ዳርካይቨር ሊያስቸግር ይችላል። ከዚህ ዳርካይቨር ወጥተን ኢኤክስ ውስጥ እንገባለን። ከዛም ቅድም ኤክስትራክት ወዳደረግንበት ቦታ እንሄዳለን፣ የቀደሙ ፎልደር ውስጥ። ከዛ አሁን የቀረው ዳታው ስለሆነ ይሄን ፋይል ዳታ የሚለውን ፎልደር እንከፍተዋለን ቅድሚያ። ከዛ ውስጥ ስናገኝ ይሄንን ተጭነን ይዘን ከዛም 3 ነጥቡን ነክተን እዚህ ጋር ስቶሬጅ ኢንተርናል ስቶሬጅ የሚለውን ነካውና አንድሮይድ ዳታ ከዛም እዚህ ውስጥ እንገለብጠዋለን። እናም ፋይሉን ዳታ ፋይሉንም ገልብጦ እንደጨረሰልን ወጥተን መክፈትና መጫወት ብቻ ነው። ኮንቲኒው የምትለው አነካትና እንከፍተዋለን ጌሙ። እንደምታዩት እንግዲህ ጌሙ ከፍቶልኛል። በቀጣይ ሌላ ቪዲዮ እስከምንገናኝ ድረስ ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳትረሱ። ቻው።